የኢትዮጵያ ንግድ ባንክ ሲቢኢ ኑር አገልግሎት በሰመራና አካባቢ ለሚገኙ አቅመ ደካሞች የማዕድ ማጋራት መርሃ ግብር አካሄደ። ባንኩ በረመዳን ጾም ወቅት ድጋፍ ማድረጉ ለማህበረሰቡ ያለውን ቅርበት እንደሚያሳይ ድጋፍ የተደረገላቸው የህብረተሰብ ክፍሎች ተናግረዋል። አብሮነት ለበጎነት በረመዳን በሚል መሪ ቃል በተካሄደው የማዕድ ማጋራት መርሃ ግብር ላይ ከሰመራ ዱብቲና ሎጊያ ከተሞች የተመረጡ ምንም የገቢ ምንጭ ለሌላቸው የህብረተሰብ ክፍሎች ድጋፍ ተደርጓል። በኢትዮጵያ ንግድ ባንክ የሲቢኢ ኑር ፕሮዳክትና ሸሪያ ኮምፕላያንስ ዳይሬክተር አቶ አንዋር አብደላ እንደተናገሩት መርሃ ግብሩ ባንኩ አቅመ ደካሞችን በመደገፍ ለማህበረሰቡ ያለውን አጋርነት ለማሳየት የታቀደ ነው። የረመዳን ወርን ምክንያት በማድረግ ባንኩ በተለያዩ ክልል ከተሞች የማዕድ ማጋራት ስራዎችን እየሰራ ነው ያሉት አቶ አንዋር ይህ አቅመ ደካሞችን የመደገፍ በጎ ተግባር ቀጣይነት እንዳለውም ነው የጠቆሙት። በኢትዮጵያ ንግድ ባንክ የሰመራ ዲስትሪክት ዳይሬክተር አቶ ሰሚር አማረ በበኩላቸው ባንኩ ከዲስትሪክቱ 3 ከተሞች ለተለዩ 150 ያህል ነዋሪዎች በነፍስ ወከፍ የዱቄት፣ የምግብ ዘይት፣ ፓስታና ሩዝ ድጋፍ ማድረጉን ተናግረዋል። የምግብ ቁሳቁሶቹን ለነዋሪዎች ያስረከቡት በአፋር ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ባህል ወጣቶችና ስፖርት ቢሮ ኃላፊ አቶ ሐሚድ ዱላ ባንኩ በረመዳን ጾም ወቅት አቅመ ደካሞችን በማስታወሱ ሊመሰገን ይገባል ብለዋል። እንደ ክልልም ለዚህ በጎ ምግባር እናመሰግናለን ብለዋል አቶ ሐሚድ። በአፋር ክልል የእስልምና ጉዳዮች ምክር ቤት የሀጂና ዑምራ ዘርፍ ኃላፊ ሼህ መሐመድ ሷሊህ በበኩላቸው የኢትዮጵያ ንግድ ባንክ ለአካባቢ ማህበረሰብ ላሳየው ሰብአዊነት በክልሉ እስልምና ጉዳዮች ምክር ቤት ስም አመስግነዋል። ድጋፍ የተደረገላቸው ነዋሪዎችም የምግብ ፍጆታ ድጋፉ ወቅቱን ያገናዘበ መሆኑን በመጠቆም ይህም ባንኩ ለማህበረሰቡ ያለውን ቅርበትና አጋርነት ያመለክታል ብለዋል።